ተወኩል ማለት በአላህ መደገፍ ማለት ትልቅ ኢማን ይጠይቃል። ዛሬ ሰዎች ኪሳቸው ወፈር ሲል የሆነ ነገራቸው ሲስተካከል በራስ መተማመናቸው እየጨመረ ይመጣል። በራስ መተማመን ጡንቻቸው ወፈር ሲል በራስ መተማመን እኔንማ ካም በኋላ ማን ሊጎዳኝ ይላል። የሆነ ግሩፕ ሲበዛለት በዘሩ ሲተማመን በስልጣኑ ሲተማመን በተለያየ አይነት መንገድ ሲጠጋ ከኔ በላይ ማን አለ ይላል። አለ እኮ ቃሩን አላለም እንዴ? አሁንም እኮ በቃ እኔ ሁሉን ነገር ጨብጫለሁ አለ። ኧረ ተው አኺራን አትርሳ፣ ለነገ ለአኺራ ይሆናል። የሆነች ሰደቃ ወጣ ሲባል ይሄ የተሰጠሁት በእውቀቴ ነው በምን መሰላችሁ ብሎ ተንቀባረረ። ፊራውንም እሱ ዙሪያ ያሉት ሃማን፣ ቃሩን፣ ፊራውን የመሳሰሉት ስልጣናቸው፣ ገንዘባቸው፣ ሀብታቸው፣ ግሩፓቸው ምን አላቸው? ሸነገላቸው። አላህ ግን ሊያጠፋቸው የፈለገበት ሰዓት ላይ በጥቂት ሰዓታት ደቂቃ ውስጥ አላህ ሁሉንም እልም አደረጋቸው። ከዛ በፊት ቃሩንን አላህ ምድርን ዋጪው አላት። ምድር የማን ሰራዊት ናት? የአላህ ሰራዊት ናት። አዎ ምድር የአላህ ሰራዊት ናት። ማንም በሱ ትእዛዝ ስር በአላህ ትእዛዝ ስር ያሉት ግዑዝ አካላት በአጠቃላይ የአላህን ትእዛዝ ነው የሚጠብቁት፣ አድርጉ ሲላቸው የሚያደርጉ። ስለዚህም በአላህ ተደገፍ። ስትደገፍ የማያሳፍርህ ጌታ ነው። ሰዎች በራቸውን ቢዘጉብህ፣ አድማ ቢያደርጉብህ፣ ሊያጠፉህ ይህ አካባቢ ላይ ለቆ መውጣት አለበት፣ በሥራ አድማ አድርገንበት ከዚህ ሱቅ መውጣት አለበት፣ ከዚያ አካባቢ መራቅ አለበት ብለው ቢመኙ የፈለጉትን ሴራ ቢያሴሩ አንተ በማን ተደገፍ? በአላህ። አላህን የተጠጋ አያፍርም። አላህ ከሱ ጋር የሆነ ወድቆ አይወድቅም በምንም መልኩ። ስለዚህም ተወኩል የአማኞች መገለጫ ነው፣ የሙእሚንነት መገለጫ። አማኝ መሆንህ መገለጫው ተወኩል ነው። የቁሉ ላሁ ስብሓነሁ ወተዓላ አላህ ቁርአን ላይ እንደተናገረው ኢነመል ሙእሚኑን ፍጹም አማኞች እኮ ማለት አለዚነ ኢዛ ዙኪረ ላህ እነዛ አላህ በተወሳ ቁጥር ወጅለት ቁሉብሁም ቀልቦቻቸው የሚደነግጥ የሚፈራ ነው አለ አላህ። ወኢዛ ቱልየት ዓለይህም አያቱሁ አናቅጾቹ በእነሱ ላይ በተነበበ ቁጥር ዛደትሁም ኢማና ኢማናቸው ይጨምራል። ሱብሓነላህ በጣም ያዕጅብ እኮ ነው። ኢማናቸው ይጨምራል። በምን? ቁርአን ሲቀራ ኢማናቸው ይጨምራል፣ ደስታቸው ይጨምራል። ቁርአን ሲቀራ ቁርአንን ሲያነብ የሚጨንቀው ራሱን ይፈትሽ። ቁርአን ሲቀራ ይዘጋ ሌላ ነገር ይከፈት ሚል ራሱን ይጠይቅ። ቁርአን የሙእሚኖች መሳሪያ፣ መኖሪያችን፣ ጓደኛችን ማለት ቁርአን ነው። አብዱላህ ብን መስዑድ ምን ይላሉ? ጓደኛ የሌለው ቁርአንን ጓደኛ አድርጎ ያዝ። አዎ ዛሬ በሚያሳዝን መልኩ ሙስሊሙ ማህበረሰብ በዘፈን ተለክፏል። አልተለከፈ? በዘፈን ተለክፏል። ዘፈኑ ራሱ እስልምናን መጥቶ በስነ ስርዓት የሚዶቅስ እስልምናን ሚተች እስልምናን ለማጥፋት የሚንቀሳቀስ ቢሆንም ምንም ማዕናውን ሳስተነትን በዘፈኑ ላይ አብሮ የሚወዛወዝ አብሮ የሚያጨበጭብ በዝቷል። አልጊና ዳዕየቱ ዚና ነው። ይህን ወቁ ኢብኑል ቀይም እንደተናገሩት ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ይጫወትበታል። ግልጽ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ነው የሚጫወትበት። እንደፈለገ ያደርገዋል። ሙዚቃን ስናፈቅር ሙዚቃ ውስጣችን ሲገባ የሸይጣን መጫወቻ እንሆናለን። ሁለት ቁርአኖች የሸይጣን ቁርአን አለ፣ ሙዚቃ ነው። የአላህ ቁርአን አለ፣ የአላህ ኪታብ ነው። ሁለቱ ነገሮች በአንድ ሙስሊም ልብ ላይ አይሰባሰቡ። ወይ ሙዚቃ ቦታውን ይዛል የሸይጣን ቁርአን፣ ወይ አላህ ቁርአን ቦታውን ይዛል። ስለዚህ ሙእሚን ከምን የራቀ ነው? አልባሌ ማላ ያዕኒ ውድቅ ከሆኑ ነገሮች በአጠቃላይ የራቀ ነው።
የሙዚቃ አፍቃሪ ሳይሆን ሙእሚን የቁርአን አፍቃሪ ነው። ሙእሚን የዚክር አፍቃሪ ነው። ሙእሚን የነቢዩን ዓለይሂ ሰላቱ ወሰላም መንገድ አስተምሮ አፍቃሪ እንጂ የአንድ የአዝማሪም የአዝማሪዎች በአጠቃላይ የዘፋኞች የምኖች አፍቃሪ አይደለም። ሙእሚን አልመርኡ መዓ መን አሐብ ነው። ሰውየው ከወደደው ጋር የውመል ቂያማ ይቀሰቀሳል። ማንን ወደ ደረቦች አቡበከር ዑመር ዑስማንን አነስ እኮ አስደሰተው የንግግር አረብዩ መጥቶ መተ ሰዓ ቂያማ መቼ ነው አላቸው ረሱልን ዓለይሂ ሰላቱ ወሰላም። ማ አዕደርተ ለሃ ምን አዘጋጅተላሃት ነው ስለ ቂያማ የምትጠይቁ አሉት። አረ ላ ሸይአ ብዙ ነገር የለም፣ ነገር ግን እኔ አላህና መልእክተኛውን እወዳለሁ፣ በጣም እወዳለሁ። ግን ብዙ ሰላት ብዙ መልካም ስራ የለኝም፣ ግን ውዴታዬ እነሱ ላይ ትክክለኛ ነው አለ። አልመርኡ መዓ መን አሐብ አሉት። ሰውየው ከወደደው ጋር ነው አሉ ነብዩ ነው ያሉት ሰለላሁ ዐለይሂ ወሰለም። አነስ ምን አሉ? እንደዛች ቀን እንደ ነብዩ ዐለይሂ ሰላቱ ወሰላም ንግግር ያስደሰተን የለም። ለምን? እኔ ነብዩን እወዳለሁ አሉ። አነስ ረሱልን ሲንከባከብ የነበረ ገና በለጋ እድሜያቸው ወጣት ሆኖ በልጅነታቸው በ10 ዓመታቸው ነብዩ መዲና የገቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ነብዩን ሲንከባከብ የነበረ አነስ 10 ዓመት የካደመው አነስ ምን አለ? እንደው እንደ ነብዩ ንግግር ያስደሰተን የለም፣ ሰውየው ከወደደው ጋር ነው የሚለው ቃል አስደሰተኝ። ለምን? እኔ ረሱልን እወዳለሁ አሉ አነስ። አቡበከርን እወዳለሁ፣ ዑመርን እወዳለሁ፣ ምንም እንኳን ስራዬ የነሱ ደረጃ ባይደርስም በውዴታዬ ከነሱ ጋር ሆናለሁ። አው ማንን ወደድክ ወንድሜ? ዘፋኝ፣ እግር ኳስ ተጫዋች ወይስ ነብዩን አለይሂ ሰላቱ ወሰላም? ወይስ አቡበከርን ወይስ ዑመርን ዑስማንን፣ ሰሃቦችን፣ ደጋግ ሰዎችን፣ ሙእሚኖችን ማን ወደድክ? ግልጽ ነው። ስለዚህ አማኝ ሁሌም ቁርአን ኢዛ ቱልየት ዐለይሂም አያቱሁ ዛደትሁም ኢማናን ኢማናቸው ይጨምራል አለና ወዐላ ረቢሂም የተወከሉን በጌታቸውም የሚደገፉ የሚመኩ ናቸው። አማኞች በስልጣናቸው አይመኩም። አማኞች በገንዘባቸው አይመኩም። የሆነ ነገር ሲመጣ ሰው ላይ አይቀያየሩም። ሰላምታ አይከለክሉም። ሁሌም ያው ናቸው፣ አማኝ ናቸው። አጡም አማኝ ናቸው፣ አገኙም አማኝ ናቸው። ግልጽ ነው። ቲፎዞ አገኙም አማኝ ናቸው፣ ብቻቸውም ሆኑ አማኝ ናቸው። ሁሌ ማንን ነው የሚያስደስቱት? አላህን ነው። ሁሌም ማን ያየኛል ይላሉ? አላህ ያየኛል። ስለዚህ ከፍጡራኑ ጋር ያላቸው ግንኙነት በአጠቃላይ ያማረ ይሆናል። በገንዘባቸው አይንቀባረሩም። ኩራት የሚባል ነገር እነሱ ላይ የለባቸውም። ስለዚህ ይሄ ተወኩል የሚባለው ትልቅ ዒባዳ ነው። ከጭንቀት ሊያድን የሚችለው አላህ ነው። ኢብራሂም አለይሂ ሰላም ከጭንቀት አልዳኑም እንዴ? አላህ ዳናቸው እኮ። ኢብራሂም አለይሂ ሰላም ህዝቦቻቸው አበሩባቸው። እንዴት ከኛ ጋር ጣዖትን አትገዛም? እንዴት ጣዖቶቻችንን ትነቅፋለህ? ጉድጓድ ቆፈሩላቸው። ያ ጉድጓድ እሳት ነደደበት፣ ለወራት የተቀጣጠለ እሳት። ጣዖት አምላኪዎች ስለት ይሳላሉ። ምን አይነት ስለት? እንደው ይሄ ነገር ከተሳካልኝ ኢብራሂም የሚቀጣጠልበት ማገዶ እንጨት አዋጣለሁ ትላለች። ስለቷ እኮ ነው ኢብራሂምን ለመግደል፣ ኢብራሂምን ለማቃጠል። ያ ሁሉ ለወራት የተቀጣጠለ እንጨት ምን ይላሉ ዑለማዎች? በሰማይ የሚበሩ አዋፎችን ወፎቹን ጭምር ጠልፎ የሚጥል ንዳር ነበር የነደደው። ስለዚህ መቅረብ ስላልቻሉ ኢብራሂምን አለይሂ ሰላም በወስፈንጠር ነበር አስፈንጥረው ወደ እሳት ውስጥ የከተቷቸው። ጅብሪል አለይሂ ሰላም መጣና እንደው ምን ልርዳህ አላቸው። ጅብሪል ፍጡር ነው አይደል እንዴ? መላእክት ቢሆን ምንድነው? ፍጡር ነው። ይመለካል? አይመለክም። በኢስላም ጅብሪል ገብርኤል አይመለክም፣ ሚካኤል አይመለክም፣ ኢስራፊልም መለከል መውትም ማንም መላእክቶች አይመለኩም። የተቀደሱ ናቸው፣ ክቡራን መላእክት ናቸው፣ የአላህን ትእዛዝ የሚያከብሩ ናቸው፣ አላህን ይገዛሉ። በጭራሽ እንድናመልካቸውም አላዘዙም። በኢስላም አይመለኩም። ነቢያቶችም አይመለኩም፣ ደጋግ ሰዎችም አይመለኩም። በኢስላም የሚመለከው ማን ብቻ ነው? አላህ ብቻ ነው። የሚያበላን ማን ነው? የሚያጠጣን ማን ነው? ሰማይ ምድሩን ያስተካከለ ማን ነው? አምልኮ የሚገባው ለማን ነው? ለአላህ። አዎ በቃ በየትኛውም ሰዓት ስትጨነቅ የአላህ በል፣
አላህ ይደርስልሃል። ስታመሰግን አልሐምዱሊላህ በል፣ አመስግነው፣ ይደሰትብሃል። ሁሌም አላህ አላህ ከሙእሚን አንደበት የሚወጣው አላህ አላህ ነው። ሁሌ አላህ ነው፣ ከአላህ ውጭ ማንም የለም። የዚህ ጊዜ ኢብራሂም ዓለይሂ ሰላም ወደ ሰማይ አንገታቸውን ራሳቸውን ከፍ አደረጉ። ኢብራሂምን ለመልቀቅ ወደ እሳት ውስጥ ሊጥሉ ባሰቡ ጊዜ ይላሉ ለማ አራዱ ኢልቃሂ ፊ ኢብራሂም ፊ ናር ወደ እሳት ሊጥሉ ሲሉ ኢብራሂምን ረፈዐ ረእሰሁ ኢለ ሰማ ወደ ሰማይ ራሳቸውን ቀና አደረጉ። ፈቃለ አያችሁ፣ ወደ ሰማይ ምን አደረጉ? ራሳቸውን ቀና አደረጉ። አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን ሊያሳውቁ ከሰባቱ ሰማይ በላይ መሆኑን ሊያሳው ወደ ሰማይ ከፍ አደረጉ ይላል። አላሁመ አላህ ወያል ኢብራሂም አንተል ዋሂዱ ፊ ሰማ በሰማይ ውስጥ ብቸኛው ተመላኪ ጌታ አንተ ነህ። ወአነል ዋሂዱ ፊል አርዲ በምድር ላይ ደግሞ ብቸኛ ባሪያህ አማኝ ባሪያህ እኔ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ ከኔ ውጭ የሚገዛህ ማንም የለም። ሐስቢ አላህ ወኒዕመል ወኪል አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ተወከልቱ አለላህ በአላህ ተመከው ብለው ውጣ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ሸይጣን አለ አንተን ሊለክፍ ሊመጣ አንተን ሊነካ ሊነጅስ የሚመጣ ሸይጣን ልክ ሲመጣ ጂኒው ለጂኒው ይነጋገራሉ። ከዚህ ሰው ምን አለ? በአላህ የተመካ በአላህ የተደገፈ የተጠበቀ ከሱ ምን አለ ይለዋል። ምንም አቅም እኮ የለም። አየህ ብልሃት የወጣው ዚክር አንተ ባይን ማታያቸው ጂኒዎችን ጨምር የሚያርቅልህ ማለት ነው። ስንት ጥቅም አለው። በአላህ ተደግፈ ውጣ። ንግድ ቦታ በጠዋት በሱ ተደግፈ ልብስህን አሳምረህ ቡቲክ ከሆነ አሳምረህ ሸቀጣ ሸቀጥ ከሆነ እንደዛው ሌሎችም የምትነግድ የንግድ አይነትን አሳምረህ ስቀል። ቦታውን አስተካክል። ያንተ ሰበብ ነው ያደረግከው። ከዛ ጉዳይን ለማን ተው? ለአላህ። ርዝቁም የሚያመጣው ማን ነው? አላህ ነው። በአላህ ተመካ። በአላህ መመካት ይላል ወተወኩሉ ዐለላህ والتوكل على الله تعالى من أعظم أسباب دخول الجنان جنة لمقبات تلقو سببنا وتحصيل الرضا الرحمن يا الرحمن وديت ياسقنيال بل هو السبب لدخول الجنة بغير حساب ولا عذاب جنة يا لحساب يا لقطات لمقبات سببنا من توكل نبي صلى الله عليه وسلم عبد الله بن عباس باستلال في حديث رضي الله عنهما أن رسول الله صلى الله عليه وسلم قال يدخل الجنة من أمتي جنتك كان أمتي قبالو 70,000 بغير حساب 70,000 سوج يا لقدب يا لحساب يا لمرمرة جنتي قبالو سيلو هم الذين لا يسترقون لك انت نقرو سيدو سوج نزمان ناتشو النزما بلدناتاتشو باتك علي بمسلمنات يموتو ناتشو هاي بسلمنا لي نورو ناتشو ጂሃድ የተዋጉ ናቸው። የተለያየ አይነት መላምንት አስተያየት መስጠት ጀመሩ ሰሃቦች። ከዛ ነብዩ ወጡና ከቤታቸው እነዚህ ሰዎች هم الذين لا يسترقون ولا يتطيرون وعلى ربهم يتوكلون وزاد في رواية ولا يكتوون لك ሩቃ አለ አይደለ? ሩቃ እንግዲህ በእስልምና የተፈቀደ አለ የተከለከለ አለ። አንድ ሰው ጂኒ ከያዘው ወይውን ነገር ካለው አይነ ናስ አለ ሐቅ ነው። ሲህሩም አለ ሐቅ ነው። ጂኒውም አለ ሐቅ ነው። ነገር ግን በአብዛኛው በእኛ ድክመት የሚመጣ ነው። ከዚክር ስንርቅ ከአላህ መንገድ ስንርቅ ሸይጣን እነዚህ አይነቱን ሰዎች ምን ይላሉ? ለማጥቃት ቀላል ይሆንላቸዋል። አላህ ጋር የቀረበ ዚክር የሚያደርግ ጠንካራ ሰውን ግን ለመቅረብ ይከብዳል። ስለዚህ በአላህ ፍቃድ ነው። ሳህሪዎችም አላህ ካልፈቀደው የማድረግም ችሎታ የላቸው። ምናልባት ከተከሰተ ግን ቁርአን ነው መፍትሄው፣ መድኃኒት ነው። ሲህርን በሲህር ማላቀቅ አይሆንም። ጠንቋይ ቤት ከሆነ አይለቀውም ማለት እዛ ሂድ ጂኑ ይልሃል እኮ እኔ እዛ ቤት ካልወሰድከኝ አልለቅም ይላል። ምን ሊያረገ? ባሪያ ላይ ያረገ ማለት ነው። እዛ ስትሄድ ደግሞ አንድ ትንሽ ይያዛል። ትንሽ ታዛዥ ሆነ አንድ ዶሮ አምጣ ይልሃል። ዛሬ በዶሮ ይጀምርልሃል፣ ነገ ሙክት በግ ይልሃል፣ ከነገ ወዲያ አካውንትን በለዚህ አስቀምጥ ይልሃል። ገቢ ወጪህን በሱ ቁጥጥር ውስጥ እንድትገባ ያደርጋል። ይሄ ነው። በአላህ ግን ተመክተህ ቁርአን ቀርተህ ማስለቀቅ በሸሪዓ የተከለከለ አይደለም። እነዚህ ሰዎች ግን ከዚህ ሁሉ ርቀው በአላህ የተመኩ ናቸው። ወላ የተጠየሩን ተጠየሩ ምንድነው? በገድ ማመን። አንዳንድ አለ ልክ ሲወጣ ጥቁር ውሻ ካየ አረ ዛሬ አይቀናኝም ይመለሳል። ጠይራው የገድ የመለሰው ሰው በእርግጥም አጋርተዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ነው። አንተ ሙእሚን ነህ። በማን ነው የምትመካው?
በአላህ ነው። ጥቁር ዶሮ አየህ፣ የሆነ ነገር አየህ፣ የሆነ ነገር በቀኝ በግራ በኩል ሲበራየው አትበል። መደገፊያህ ማን ነው? አላህ ነው። የምትመካው በአላህ እንጂ በእንደዚህ አይነት አይደለም። አየህ ኢማናችን እየተሸረሸረ ሲመጣ ሰው ለንግድ ወጥቶ ምን ይላል? አይ ጥቁር ነገር አየው፣ አይሆንም፣ ዛሬ አይቀናኝም፣ የሆነ አደጋ ነው። ላ በአላህ ተመካ፣ ተመክተህ ውጣ። በላማ ከሆነ አደጋማ ከሆነ እዛው ቁጭ ብለህ ምን ይላል? ይመጣል የተወሰነብህ ቀን ከሆነ። ሞት ከሆነ ልታመልጥ ነው፣ አይሆንም፣ ማምለጥ አይቻልም። ስለዚህም በአላህ መመካት ነው። ጀነት ለመግባት ምንድነው? ሰበብ ያደርጋል። ተወኩል ርዝቅ ያመጣል። አላህ ቁርአን ላይ ምን አለ? ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቅቅ የሚፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላስቦታ ያመጣለታል። ወመን የተወከለ ዐለላህ ፈሁወ ሐስቡህ፣ በአላህ የተመካ ደግሞ አላህ በቂው ነው። ስለዚህም በአላህ ላይ መመካት በእኛ ላይ ግድ ነው። ትክክለኛ በአላህ መመካት ማለት ምንድን ነው? ተወኩል ማለት የሚለውን እንያ። ተወኩል ማለት ዝም ብሎ እጅን አጣጥፎ የሆነች ቦታ ላይ መቀመጥ፣ ሰነፍ መሆን፣ ስራ ለመስራት ነው ወይ ተወኩል ከተባለ አይደለም። ተወኩል ምንድን ነው ከተባለ ትክክለኛ ተወኩል በአላህ ላይ ሰበቦችን አሟልተ ምን ማለት መመካት ነው። ይሄን በታሪክ እንመልከት። ታላላቆች ሰዎች አይማዎች እነ ሐሰን አልበስሪ እነ ኢማሙ አሕመድ የተናከሉትን እንመልከት። መጀመሪያ አንድ የነቢዩን ሐዲስ እንመልከት። ረሱል ዓለይሂ ሰላቱ ወሰላም ግመል ነበረውና አንድ ሰው ስለ ግመሉ ጠየቃቸው። እንደው አስቀምጫት መስጊድ ልግባ ወይስ ልሰራት አላቸው። አይ እሰራት አሉት ነቢዩ ሰለላሁ ዐለይሂ ወሰለም። ምን አሉት? ቃለ ረጁሉን ያ ረሱለላህ አዕቂሉሃ ወአተወከሉ አው አጥሊቁሃ ወአተወከል አላቸው። አስሪያት በአላህ ልመካ ወይስ ፈትቻት በአላህ ልመካ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? እዕቂልሃ ወተወከል፣ እሰራትና በአላህ ተመካ። ግመሌንም አስራለሁ በአላህም እመካለሁ። የኢስላምን አስተምሮ በራሳቸው አድርገው አንድ ሰሞን የራሳቸው ጥቅስ አድርገው መለፍለፍ ጀመሩ። የረሱል ዓለይሂ ሰላቱ ወሰላም አስተምሮ ነው። የተወኩልን ጥግ ያስተማሩበት ማለት ነው። ተመካ፣ ነገር ግን ምን አድርግ? ሰበቡን አሟላ። እሰራት፣ በማን ተመካ? በአላህ ተመካ። ምን ይላሉ ኢማሙ አሕመድ ስለ አንድ ሰው ተጠይቃቸው። ወቀድ ሱኢለ ኢማሙ አሕመድ ረሂመሁላህ አን-ረጁሊን ጀለሰ ፊ በይቲሂ አው ፊል መስጂድ። አንድ ሰው ቤቱ ተቀምጧል ወይ መስጂድ ተቀምጧል። ወቃለ ይላል ላ አዕመሉ ሸይአን ሐታ ያእቲየኒ ሪዝቂ፣ እኔ ምንም ስራ አልሰራም ርዝቄን ይዤ የተቀመጥኩበት እስኪመጣ። ይሄ ነው የኔ ተወኩል አይነት ነገር ሲል ኢማሙ አሕመድ ምን አሉ? ፈቃለ ሃዛ ረጁሉ ጀሂለ ልዕልም፣ ይሄ እውቀት የሌለው ሰው ነው። ثم ቃለ ረሂመሁላህ፣ ከዛም ምን አሉ ኢማሙ አሕመድ? ካነ ሰሓበቱ ረዲየላሁ ዐንሁም፣ እነዛ እኮ ምርጥ ቢሂም አሉ። እነዚህ ሰሓቦች ይነግዱ ነበር። እንደዚህ የተምር ዛፎች ነበሩ፣ ይኮተኩታሉ፣ ይተክላሉ፣ ምን ይላሉ። ቁድዋ ደግሞ አርያ የምናደርጋቸው ደግሞ እነሱን ነው እንጂ ቤት ተቀምጦ እኔ በአላህ እመካለሁ ብሎ፣ ለምሳሌ እናንተ የምታውቁት ምግብ ቀረበ፣ እኔ በአላህ ስለምመካ ብሎ ምግቡ ራሱ መጥቶ አፌ ላይ እስኪገባ እኔ በአላህ መመካቴ ደረጃ እዚህ ደረስ ነው ቢል ይሆናል? ይሆናል? አይሆንም አይደል? አይደል? አዎ። እኔ በአላህ እመካለሁ ብዬ መኪና እያበረረ እየመጣ ፊት ለፊት ቆሜ እንድጠብቀው ታዝዣለሁ። ምን ማድረግ ነው? ሰበቡ እኮ ነው። ምኑ? መንቀሳቀስህ። እጅህን ማዕዱል አድርገህ መብላት ሰበብ ነው። አለዛ እንደ ሰውየው እንዳትሆን ሼኽየውን እንደጠየቀ በጣም ልጅ ናፍቆት፣ ኧረ ዱዓ አድርጉልኝ ልጅ አላህ እንዲሰጠኝ። ሼኽየው ዱዓ ያደርጋሉ። 1 ዓመት የለም 2 ዓመት የለም። ተጠራጠሩና እሳቸው ሰበብ መሟላት ስላለበት እንደው እኔ የምልህ አንተዬ ባለቤትህ እንደው አስመርምራታል? ማህፀኗ ትክክል ነው ማለት መሃናት አይደለችም አይነት ጥያቄ። ባለቤት ይሉኛል መቻ ገባዋ ናቸው ይሆናል። ስለዚህ በአላህ መመካት ማለት ሰበቡን ሐዲስ ምን አለን? የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይር ተግዱ ኺማሰን ወተሩሁ ቢጣነን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፎችን እንደሚረዝቀው ይረዝቃችሁ ነበር። ወፎችን ወፋ ከማ ተግዱ ኺማሰን ጧት ስትወጣ ባዶ ሆዷን ጫጩቶቿን ጎጆዋ ላይ ትታ ባዶ ሆዷን ትወጣለች እህል በረንዳ። በማን ተመክታ? በአላህ።
ስትመለስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወተሩሁ ቢጣናን ስትመለስ ሆዷን ሞልታ ትመለሳለች። መልእክቱ ገብቷቸዋል። እቺ ወፍ በአላህ ላይ ተመካችሁ ጎጆዋ ላይ ሆና ነው ወጣለች አልወጣችም? መውጣቷ ሰበብ ነው አይደለም? ሐዲስ ይሄ ነው። አያችሁ እንቅስቃሴ ሰበብ ነው። አልሐረካ ይዚዱል በረካ ይባላል። እንቅስቃሴ አድርግ እንዳልኩ ቅድም ሱቅን ትደረድራለህ፣ ምን ትላለህ፣ ታሳምራለህ። ረቢው የኔ ሲስተሜ የኔ ብልሃቴ እቺ ናት። ደካማ ነኝ። አንተ ካላገራኸው እኮ ማንም ሊያገራ አይችልም። ርዝቁን አንተ ካላመጣው ማን ሊያመጣ ይችላል? በማን ትደገፋል? በአላህ። ስለዚህ አላህ ርዝቁን ያመጣል። ሆስፒታል የምትሄደው በአላህ ሳትመካ መዳን ትችላለህ እንዴ? ሰበብ እኮ ነው። የት የምትሄደው ሐኪም ቤት ምንድነው? ሰበብ ነው አይደል? ሰበብ ነው። ሊያድን የሚችለው ማን ነው? በሰበቡማ ከተመካማ ሌላ ውድቀት ነው። በሰበቡ አትመካም። ሰበቡን ታደርሳለህ። በማን ትመካለህ? በአላህ። ዑመር ኢብኑ አልኸጣብ የሆኑ ሰዎች መስጊድ አዩ። ማን ናቸው አሉ። እነዚህማ በአላህ የሚመኩ ናቸው አላቸው። እጃቸው ላይ ዱላ አይጠፋም። ዑመር ጭንቅላታቸውን እየቀወሩ ውጡ። አላህ ከሰማይ ዝናብ እንጂ ምን አላወረደም? ወርቅን አላወረደም። ወርቅ የሚገኘው ከየት ነው? ከመሬት ነው አይደል? ስትለፈውን ሳትቆፍረው ዝም ብሎ ወርቅ ትላለን። ስትቆፍር ምን ስትል ማዕድኖችን፣ አምባሮችን፣ የጌጣጌጦችን የምታገኘው ስትቆፍር ነው። ለመቆፈር ደግሞ ምን ያስፈልጋል? ሰበብ ነው አይደል? ልፋት። አዎ ሳትንቀሳቀሱ እንዲህ የለም እነዚህ ሰነፎች ናቸው ብለው ዑመር ከመስጊድ እንዲወጡ ነው ያደርጓቸው። ሂዱ ስሩ፣ ተንቀሳቀሱ ነው። መንቀሳቀስ ሰበብ ታደርጋለህ። ተመርቀሃል፣ ውጤት መጥቷል፣ ስራ አጣ፣ ማመልከቻዎች፣ የትምህርት መረጃ አስገባ በየቢሮ። በማን ተመክተ? በአላህ። ሰበብ ነው ማስገባት። ከዚያ ረቢ ርዝቁን አንተ አምጣልኝ ብለህ ዱዓ የምታደርጉ የምትለምነው ማንን ነው? አላህን። የዛ ጊዜ አላህ ያመጣዋል። አለዛ በአላህ ላይ ሳንመካ ዝም ብሎ ተወኩል ብሎ እንትን ማለት ይህ የተሳሳተ አመለካከት ነው።